በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስናቸው የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልን፣ ሸሽቶ ማምለጡ እንችላለን። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ውስጥ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ይሄ ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደለም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉ። በህይወቱ ውጣ ውረድ ያላችሁ ለጊዜ ተቸግራችሁ፣ የተጎሳቆላችሁ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር የተበደራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ። በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬት ምንድነው? አንድ ሴት ነበረች። ሰማችሁ? ስንት ሴት ነበረች? ቆይቼ ስለመጣሁ ነው ማቆያችሁ። አንድ ሴት ነበረችና ይቺ ሴት ትዳር አላት ግን ልጅ የላት። ሞላሉል ማን ሲሰጥ ነው? እግዚአብሔር ሲሰጥ ደግሞ መጠበቅ። እሱ ይታማል ለመስጠት? ንገሩኛ በማርያም ለመስጠት ይታማል? አይታማም። እና የሚገርማችሁ ትዳሯ ውስጥ ልጅ ያጣችሁ 11 አመት ነው ታሪክ እናገር። ስምዖንና ቅሌስያ 30 አመት ልጅ ሳይኖራቸው ጠበቁና አዌን አገኙ። ገብረ መንፈስ ቅዱስ ገብረ ሕይወት አያ ስንት አመት? 30 አመት የሚጠብቅ ባል የለም። እናት 30 አመት የምትጠብቅ ሚስት የለም። ችግሩ ከሱ ሊሆን ይችላል ፍቺው የሚል ችግሩ ከሷ ነው ፍታት የሚል አማካሪ ይገባል። እንደ ገብረ መንፈስ ቅዱስ እናት እንደ ቅሌስያ የሚጠብቅ ልብ ይስጣችሁ። እንደ አባታቸው እንደ ቅዱስ ስምዖን የሚጠብቅ ልብ ይስጣችሁ። እንደ ጸጋ ዛብና እንደ እግዚአብሔር የሚጠብቅ ልብ ይስጣችሁ። እንደ ፍሬ ብሩክና እንደ ዮስቴና የሚጠብቅ ልብ ይስጣችሁ። መጠበቅ ከቻላችሁ የተሻለውን ታገኛላችሁ። ሳትባረኩ ቀርቷችሁ አይደለም፣ ሳይጎበኛችሁ ቀርቶ አይደለም። የተሻለውን ሊሰጣችሁ ትዕግስታችሁ የተመረመረ የተሻለ ልጅ ታገኛላችሁ። ና ልጅ የላት ስንት አመት? በማርያም ስንት አመት? 11 አመት ልጅ የላት። 11 አመት ቆይታ በኋላ ገብርኤልን ትወዳለች። ማንን? እስቲ ገብርኤል ወር ትወዱታላችሁ? እስቲ ገብርኤልን የሚወድ እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው። እና ቤተክርስቲያን ተመጣና ገብርኤል ቤተክርስቲያን በትልቅ ባነር የተሰራ 3 ደቂቅን ከእሳት ሲያወጣ የሚያሳይ ስዕል አለ። እየሰማችሁ እና በጣም ጨንቋት ነበረ። ከፍቷት ነው የመጣችውና እንደዛ አይነት ጸሎት ስታደርግ የመጀመሪያው እንባዋ ቀደማት ከጸሎቷና ተንበርክካ እንደ ያለችው ስለምትወደው እኮ ነው። ገብርኤልን ሚካኤልን የሚወዳለ፣ ገብርኤልን የሚወዳለ፣ ራኤልን ሩፋኤልን አለ እና ገብርኤልን በጣም ትወዷለችና ቀድማ ስታየው እንባዋ ቀደመና ተንበርክካ እንደ ያለችው ቅዱስ ገብርኤል በትዳሬ ያልተሳካለት ባለ ትዳር ተብያለሁ። ሰማችሁ? ትዳሬው ሰዎች እጃቸውን ነክረዋል። እኔን እየጎተቱ ሊያወጡ፣ ባሌንም በዛ እየጎተቱ ሊያወጡ ሊለያዩን ነው። የተገመድንበት ገመድ ደግሞ የታሰርንበትን ያን ገመድ ደግሞ ያሰረው አማኑኤል ነው። እሱ ያሰረውን ገመድ ሰዎች ሊቆርጡ እየተሯሯጡ ነው። አያደርስም ነው ዛሬ አማኑኤል የገመደውን ሁሉ ለመቁረጥ የሚገባ ሰው አለ ሳያውቀው። እና ይሄ ሁሉ በትዳሬ ውስጥ ፈተና የመጣው ልጅ ስለሌለኝ ነው። ቅዱስ ገብርኤል አለችው። የሰማችሁ? ብስራት ለማርያም ነግረሃል፣ ብስራት ለኤልሳቤጥ ነግረሃል፣ ትወልጃለሽ እያልክ ነግረሃል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበር። መቼ ነው ለኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ አመት ወንድ ልጅ ከሰጠኝ አለችው። የዛሬ አመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ ምሰጥህ ነገር የለኝም። ልጁን ክርስትና በቤተ መቅደስ አስነሳለሁ። በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለ። ከዛስ የምታለቅሰውን እንባ የ11 አመት ማጣቷን የ11 አመት ስኬት አልባ የትዳር ጉዞዋን በዛ እንባ ውስጥ ገለጠችና እንባዋን ከአይኖቿ ፍስ አደረገችና ስዕሉ ላይ ረጭታ ስዕሉን ቀብታው ሄደች። የሰማችሁ? ስዕሉ ላይ ረጨችና ስዕሉን ቀብታ ሄደች ወደ ቤቷ። በአመቱ ምን አለፋችሁ የሚያሳሳ ሊያዩት የሚያጓጓ ወንድ ልጅ ሰጣት ቅዱስ ገብርኤል። አመሰገነች። ባሏ ቤት ደስታ ሆነ። ስኬት አልባ የነበረው የ11 አመት ጨለማ ትዳር ብርሃን ሆነ። ገብርኤል መጣና 11 አመት ጨለማ የወረሰውን ትዳር ብርሃን አደረገው። ማጣታቸውን አራቀላቸው። አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣትህን ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልዳለህ
ትወልጃለሽ። የምስራች ያጣሽው ነገር ወደ እጅሽ ይገባል። የምስራች የተበተነው ይሰበሰብልሻል። የምስራች የአንገት ደፍራት ቀና የምትልበት ቀን መጣልኝ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልን አመስግኑት እስቲ፣ አክብሩት በእናታችሁ። ፈጣን መልአክ ነው። ይገርማችኋል። እና ቅዱስ ገብርኤል እንደው በቃ ይውላችሁ 40 ቀን ነው የሚቆየው ለክርስትና። ወንድ ሲወለድ ምንም አታውቁ ነው 40 ቀን ጠበቀች። አሁን የት ነው ክርስትና ማንሳት ያለባት? ባሏና የባሏ ዘመዶች መጡና ከደስታ ብዛት የተነሳ ስለት ሁሉ ተረስቷል። እኛ እዚህ አልቀሰን ለምንዋለን፣ አማኑኤል ይሰጠናል፣ እንረሳለን። ይታል ስለቱ ስንት ስለት የበላ ነው አለን እዚህ ውስጥ ሞልቶልን የረሳን። ስናጣ ለቅሷችን መከራ ነው አይደለ? ግብ ከእግዚአብሔር ሲሰጠን ደግሞ ይኸውና ያለውን በአፋችን የተናገርነውን ደግሞ እናስቀርበታለን። እና ክርስትናው ሳደረሰ ለኛ ማርያም ነው ቅርባችን። ማርያምን ቤተክርስቲያን ነው፣ ገብርኤልን ቤተክርስቲያን ነው። ሁለቱም ያው ነው። ዋናው ክርስትናው መነሳቱ ነው። ባክሽ እዚህ ማርያም እናት ይላታል ባሏ። የሰማችን በቃ እሷም ተሸነፈች። ሌሎችም ሆይ ሲሉ ገብርኤል የተሳለችውን ስለት ማርያም ቤተክርስቲያን ወሰደች። ክርስትና ተነሳ። ቤተ መቅደስ ይዛው ገባች። ጎን ላይ አቋቋሚ የሚባል ታውቃላችሁ እናንተ ከየት እንዳመጣችሁት ባላ አቋቋሚ ትና ወልዳ ለአቋቋማት ክርስትና ልታን ለአቋቋማት ያው አብሮ የሚቆም ነው ስለኛል እና ያቺ አቋቋሚ ያለበላችሁና መቋሚ ማለት ልጇን ተቀብላ የምትይዘው ክርስትና አንሺዋ ናት። እውነት ነው። ክርስትና እናት የሆናችሁ ሰዎች ሕፃኑን ትይዛላችሁ አይደል? ይዛቃል እንደው የሌላችሁ ከሆነ እሷን በልጅ የባረከ አማኑኤል እኔን ባርከኝ ትላችሁ ትጸልያላችሁ። ጥሩ ነው አይደል? እና ይዛ ቆማለች። ለካ የታቀፈችው አስከሬን ነው። የሰማችሁ ነው። ልጁ ሞቷል አላወቀችም። ዝም ብላ ይዛለች። ቅዳሴው አለቀና የመጀመሪያ ቁርባን የሚቆርበው ማን ነው? ክርስትና አይደል? ክርስትናውን አስቀድሙ አሉ ካህናት። ከዛስ ክፍት አድርጋ ስትሰጥ ልጁ አይኑ አይገለጥም። ተኝቶ ነው ቀስቀሽው ይሏታል። እንዴ ብትለው የለም ልጁ አይኑን በቃት የለም። ሰማችሁ? አረ ልጁ እኮ በህይወት የለም ይሏታል ቄሱ። እናት በዚህ ሳደነገጠችና አብራ ቆማለች። ምንድነው ብላ ልጇን ገልጣ ስታይ ልጇ የለም ያለች። ወዲያውኑ በልቧ አንድ ነገር መጣ። ሰማችሁ? እንባዋ እየረገፈ ነው። ስለቴን በላው ገብርኤል ካል ያረገ ስለቴን በላው። ሰማችሁኛ? ስለቴን በላው። ስለት በልቼ ነው። ካህኑ አንድ ነገር ብቻ አድርጉልኝ፣ አስከሬን ነው ብላችሁ ሕፃኑን ከቤተ መቅደስ እንዳታስወጡብኝ። ሀብተ ወልድና ስመ ክርስትና አግኝቷል። ይሄ ልጅ ተጠምቋል። አንድ ነገር ነው የሚቀረው፣ የደሙን ማይተም መያዝ አለበት። የኢየሱስ ክርስቶስ ደም ደግሞ እንኳን ለታመመ ለሞተ መድኃኒት ግዴሎት አፉ ላይ ብቻ ደሙን አስቀምጡልኝ። ሰማችሁ? እንዴት ብዬ እኮ በህይወት የለም ግዴሎትም ደሙ የክርስቶስ ነው አይደል? አዎ። ታዲያ ከሞተ የሞተ እንደሆነ አያነሳውም እንዴ? የኔ አባት ግዴሎትም ጤነኛ ልጅ ይዤ ገብቼ ማስከሬን ይዤ አልወጣም። የኢየሱስ ክርስቶስ ደም ከኃጢአት ብቻ ያነጻል ሳይሆን የሞተንም ያነሳል። ግዴለም አንደበቱ ላይ አስቀምጡልኝ፣ አፉ ላይ አስጠጉና ቀቡት። ግዴለም በጽዋ ያዘው እንዲያቆን ጠጋ በላሉትና በጣታቸው ይዘው ነክረው ከንፈሩ ላይ ሲያስቀምጡት አይኑን ግልጥ አደረገ። ክብር ለመድኃኔዓለም ይሁን። ገለጠ በቃ። ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ጌታን ያየንባት አይናችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የጭንቅ ደራሽ የክፉ ቀናችን ባለቀስን ጊዜ እንባችን የጠረገችልን በቸገረን ጊዜ የደገፈችን በሐዘን ጊዜ ያጽናናችን በክፉ ቀን የደረሰችልን ማአምላክ ቤዛዊተ ዓለም መመኪያችን የኢየሱስ እናት ሰብሳቢያችን አጉራሻችን ሁሉ ነገራችን ነች። የቤታችን ድምቀት ናት። የኖሯችን አጣፋጭ ቅመም ናት። ለእናታችን ለቅድስት ኪዳነ ምሕረት ክብር ይሁንላት። የምትወዷት እስቲ አመስግኗት። ክርስቶስን በሞቱ በኩል የመሰለው የታላቁ ሰማዕት የቅዱስ ጊዮርጊስ ረድኤትና በረከት በሁላችን ላይ ይደርብን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ ሰዓት እግዚአብሔር መንፈስ ቅዱስ ከስብራታችን ይጠግነናል። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናናል። እግዚአብሔር መንፈስ ቅዱስ ሁላችንንም ይመክረናል፣ ያስተምረናል፣ ይጠገነናል። መንፈስ ቅዱስ ሁላችንንም ይናገረን።
የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ። ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ ማለት የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንጀት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ፣ ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ውስጥ ለቅሶ ቢሆን፣ በትዳራችሁ ውስጥ ለቅሶ ቢበዛ፣ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ፣ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለ ትዳር አለ። የእግዚአብሔር ልጆች፣ በትዳር ዘመኑ ያልተሳካለት ባለ ትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ፣ ብዙ አይነት ስኬቶች አሉ በሕይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል፣ ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካለ፣ ንግድ ጀምሮ ያልተሰመረለታል፣ ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ውስጥ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያላችሁበት ህይወት ላይ ቆማችኋል። ምንም የተለወጠ የለም። ይሄ ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ። መቆሸሻችን ከገባንና ካመንለት፣ መውደቃችን ከገባን እጃችንን እንስተውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ፣ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ፣ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው፣ በሕይወቱ ውጣ ውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር የተበደራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ፣ በሰቆቃ የምትኖሩ አላችሁ።
የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬትስ ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስበው የእናንተን ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኒዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ዛሬም ያልተከነ ቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው? ወጣቶች ይሄንን በዘመኑ ያልተሳካለት ሰው ብያለሁ። በጣም ብዙ ወጣቶች ስላላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና ከራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ ከቅዱሱ አዳራሽ ከእግዚአብሔር ሀገር ከእግዚአብሔር ከተማ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኒዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄንን አብረን እንድትሉ እለምናችኋለሁ። እስቲ በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱት እነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ? ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይሄንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ ነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው።
ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቷል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድቻታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ? ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ? ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን ነው የሰማችው። እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት ሊያስነውራት እንደፈለገ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄንን ሁሉ ነገር አልጠረጠረችም። ሰውም ሁሉ ከርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነይ አላት። እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር ኮን አይሆንም በሉ። ያያችሁ፣ ለቅድስና ነው እሺ በሉ የተባልነው። አይሆንም አለችው። ቃሏን ግን አልሰማም። ከርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር፣ በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ። ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ፣ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ንስሐ ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን ሳልፈራንም፣ የሌሊቱን እንቅልፍ አሸንፎ ማህሌት መቆሙን ሳልፈራንም። ይው አያችሁ፣ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ፣ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ
ንጹህ መጽዋዕት እንዳናሳርግ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላቸው። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብር የሚበቃል? የለም እኮ። እንደው አሁን ለመቅደሱን መጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ? ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ በቀል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርማል እኮ እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነብይ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነብይ እግዚአብሔር ወደ ቅዱስ ወይ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነፃ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው። በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንደው ጻድቃን ሄደሽ ብትጠመቂ ብሎ ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? በነ ጻድቃን ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩኝ። መቼም እናንተ ማትሄዱበት የለም። እስቲ ንገሩኝ አቤት ማንማ ዘብር ገብርኤል ስውሯ ማርያም አው ትሄዳላችሁ። የበረከት ስፍራዎች ናቸው አይደል? ቦታን የቀደሰው ሰው ነው አይደል? ሰውም ደግሞ በቦታ ይቀደሳል አይደል? ቦታን ስናከብር አይደል? እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አው ታምር ይሰራል እግዚአብሔር። እውነት አሰት እውነት። እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ። አያችሁ እና ይገርማል። ወደ ሶሪያ ልኮት እንደነገረው 7 ጊዜ ብቅ ጥልቅ እያለ ተጠምቆ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው። ኤልሳን እየሰማችሁኝ ነው? ያዳነው ኤልሳ አይደለም፣ የፈወሰው ኤልሳ አይደለም። ያዳነው የኤልሳ አምላክ ነው፣ የሙሴ አምላክ ነው፣ የኤልያስ አምላክ ነው። ዛሬ ክብሩን ጠቅልለን እኛ ብንወስድ ደስ ይለናል። እኔ ጸልዬ እኔ አጥምቄ አንድ ሰው ቢድን እንደ ረንዶ ማስተዋቂያ ነው ማሰራው። እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው። ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም። ዛሬ ጊቭ ኤንድ ቴክ ነው ታውቁታላችሁ አይደለ? እና ኤልሳ ምን አለ? የእግዚአብሔርን ጸጋ በነፃ አግኝቷል። በነፃ ያገኘውን ደግሞ በነፃ መስጠት ነው፣ ግድ ነው። ስለዚህ ከኔ የሆነ ነገር የለም። የፈወሰ እግዚአብሔር ነው፣ ከለምጽ ያነጻ እግዚአብሔር ነው። ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው። ተመለስ አለው። እምቢ አለ። ይዞ የመጣው ግን ገጸ በረከት ነበረ። ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል፣ ገንዘብ አምጥቶለታል። ኤልሳ እምቢ በማለቱ ግያዝህ ደቀ መዝሙሩ ግያዝ በውስጡ ተቃጠለ። እንዴት ገንዘቡን እምቢ ይላል? እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል። እንደው እኮ ያደርስ ነው አዛኝ
ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ ይሄንን ነገር ለማሳካት ገንዘብ ክፋቱን ይውላችሁ ጌያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበር ያንን ጸጋ ግን ገንዘብ ነጠቀው ፍቅር ነው አይ ገንዘብ መውደዱ ነጠቀው ልብ አድርጉ ከኤልያስ ጋራ ማገልገሉ ኤልሳን የጠቀመውን የእግዚአብሔር ጸጋ የኤልያስን መንፈስ በሱ ላይ ሁለት እጥፍ ነው ጥፎ ነው የወረደለት ገንዘብ አይደለም ከገንዘብ የተሻለውን ነው ከመምሩ ያገኘው ኤልሳ ይሄም ጌያዝ ደቀ መዝሙር ነው ከመምሩ የተሻለውን ጸጋ ያገኝ ነበር ግን ገንዘብ ነጠቀው ልብ አድርጉ ወጣቶች ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል አያችሁ ከዛ ምን አደረገ መሰላችሁ ኤልሳን ሸወደና ሳያዮ ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል ግሸን ማርያም ሄዶ የሚያውቅ ሰው እስቲ እጁን ያሳየኝ እንዴ እኔ እኮ ለመዘግብ እኮ አይደለም ቀጣይ ምዝገባ አይደለም እኔ ጉዞ አዘጋጅ አይደለም እስቲ አውጡ አሳዩኝ 1 2 3 4 ሰው ምናምን አይቻለሁ የለም እንደው ብር ቢኖርኝ ወስዳችሁ ነበር እሺ ጥሩ ነው ግሸን ማርያም ስንሄድ አንድ ልክ የሰማችሁ ይናል ኩታበር አካባቢ ነው አለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል ሰማችሁኝ አይደል ወንዙ ራሱን የቻለ ታሪክ አለው ተለያየን የተባለበት ምንድነው እየጠየቁ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው እስከዛሬ የሰራነውን በውሃ ታጥበን ምን ይያልን ነው ይሄማ እግዚአብሔርን ማታለል ነው የሚሆነው ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያችሁ ሳንጾም ሳንጸልይ ይሄ ውሸት ነው ይሄ አይሆንም ይሰማችሁ ይኖር ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም እኔ እንጃ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላል መስቀሉ ላይ የፈሰሰው የክርስቶስ ደም ነው መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው መስቀሉ ላይ ልብ አድርጉ መስቀሉ ላይ የፈሰሰው የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ የሚያነጻው ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ ኃጣዊን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን ይሄ ነው ከኃጢአት መለያየት ይሄ ነው ወይ መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው መስቀሉ ላይ ወተን መጣን ፎቶ ተነስተን ቲክቶክ ሰርተን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ ይያልን ስንወጣ አልጋ ባልጋ ነው ይያልን እየሰማችሁኝ ነው ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም ያልተሳካለት ሰው ማለት ኮኛ ነን አናለቅስም መስቀሉ ላይ ወተን የክርስቶስ መስቀል ግማዱ ያለው እዛ ነው መስቀሉ ላይ እኮ ነው ማልቀስ መስቀሉ ላይ እኮ ነው ማንባት መስቀሉ ላይ ነው ስለ ኃጢአት ማንባት ማልቀስ ራስን መውቀስ ራስን መክሰስ መስቀሉ ላይ ወጥቶ ነው እንጂ የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንደው ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬ መስቀሉ ላይ ነው ስለ ጤፍ ስለ ኑሮ ስለ ቤት ኪራይ ስለ እንጀራ ስለ ምናምን ስለሚያልቀው ስለ ጊዜያዊው አያችሁ የስጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው በዚህ ወር ነው መሰለኝ ታኅሳስ 11 ቅዱስ ያሬድ አመታዊ በዓል ነበር አይደል ቅዱስ ያሬድ ታውቃላችሁ ንጉስ አጼ ገብረ መስቀል ማዜም ሲጀምር ንግስቲቱ ከነደንገጥሮቿ ደግሞ ንጉሱ ከነወታደሩ ይወጣና የቅዱስ ያሬድን ዜማ ይሰማ ነበርና ዘንጊዞ ዝማሜውን እየዘመመ ያለ ያጼ ገብረ መስቀልን እግር ወክቶ እግሩ እንደተወጋ አጼ ገብረ መስቀል በተመስጦ ሰማይ ደርሶ እግሩ እየደማ የቅዱስ ያሬድ ደሙ እየፈሰሰ አጼ ገብረ መስቀል ንጉሱ ነው በተመስጦ የወጉት ያ ሁሉ ደም ሲፈስ አያይም ያ ሁሉ መከራን አይመለከትም
ምንድነው ቅዱስ ያሬድን ይህንን ሁሉ መከራ ያስረሳው ተመስጦ ብቻ ነው ወይ ሲባል ለካስ መስቀሉ ላይ ነበረ ቅዱስ ያሬድ ለካስ ቀራንዮ ላይ ነበረ እንደው አይታችኋል አይደል ዘንግ ሲጥሉ ሲያነሱ ሊቃውንቱ እንደው ሙያዬ ስላልሆነ እንዳላበላሸው እናንተ ታውቁታላችሁ አባቶች ያረሙኛል የሰማችሁ ነው እንደው ዘንጉን ይዘው ይሄን መቋሚያው እንደው ሲወርቅ ሲነሳ ማንን ያያሰቡ እንደሆነ ታውቃላችሁ ከሊቶስትራ እስከ ቀራንዮ እርጥብ መስቀል ይዞ የወደቀላቸውን የተነሳላቸውን የወደቀልንን የተነሳልንን ደግሞ ያነሳንን ርቃን የተሰቀለውን የአይሁድን ርኩስ ምራቅ የተቀበለውን የተተፋልህን የተናቀውን የሕማም ሰው የተባለውን አማኑኤልን ጎዱኑ እስኪታይ የተገረፈውን መድኃኔ ዓለምን ሰንበሩ እስኪታይ አጥንቱ እስኪቆጠር ድረስ የተገረፈውን እርጥብ መስቀል ይዞ የወደቀውን በወደቀበት ሲረግጡት አይሁድ ሲተፉበት ያንን ክርስቶስን ቀራንዮ ላይ እንዳያየውን መከራ እየተሳተፉ በተመስጦ ሰማይ ይደርሳሉ በተመስጦ ቀራንዮ ላይ ይደርሳሉ አልታደልን ዛሬ ማህሌቱ ላይ ስንት ወሬ ያለ መሰላችሁ ዛሬ ማህሌቱ ላይ መቀራንዮን እንዳናይ ተሸፍነናል ማህሌቱ ላይ ወሬ አለ ማህሌቱ ላይ ማለቅሶ ነው እንጂ ምን ወሬ አለ ከቻልን ክርስቶስ ቅዱስ ያሬድ እንዳየው ቀራንዮን ማየት አያችሁ መስቀሉ ላይ ሄደን ግን ክርስቶስን ሳናይ ይወረድን ነው እሱን አይተን እንድንወርድ አማኑኤል በቸርነቱ ይርዳን ጊያዝ ሸወደና ንዕማን ሄዷል ተሰናብቷል ኤልሳ አላየኝም ብሎ ነው የሚያስበው ኤልሳው በዛ ሰዓት ቤት በኩል እንደወጣ እንደሄደ በኤልሳ ላይ ያለው ቅዱስ የእግዚአብሔር መንፈስ ግን ገልጾለታል መንፈስ ቅዱስ ከሳቲ ነው መንፈስ ቅዱስ ደግሞ የተገለጠው የተደበቀውን ገልጾ ለኤልሳ ነግሮታል ከዛ በኋላ ኤልሳ እንደላከ ሆኖ እንዲህ አለው አንድ መክሊት ብርና 2 መለወጫ ልብስ ተሰጣቸው ዘንድ አዝዞሃል ብሏል ያልታዘዘውን ቅድም አልፈልግም አይሆንም ብሎ ነበር ለሱ ግን ስጠው ብሎሃል አምጣው ብሎት ከመንገድ ላይ እንግዲያውስ መንገዶኝ ይሄንንም እኮ ያመጣውት ለኤልሳ ነበር እሱ አያስፈልገኝም የእግዚአብሔርን ጸጋ በነፃ ነው ያካፈልኩ ብሎ መርቆ ሸኝቶኛል ከፈለገው ደግሞ ምን ገዶኝ ወደ ቤት ይጄ ከመመለስ ብሎ ያንን ልብስና ብሩን ሰጠው ጊያዝ አጭበርብሮ ተቀብሎ ብሩን ቀብሮ ባዶ እጁን ወደ ኤልሳ ዘንድ ቀረበ መምህሩ ምን አለው ከየት መጣህ አለው አረ የትም አልሄድኩኝም እዚሁ ነኝ አለ እንዲህ ብሎ አለው የትም አልሄድክም አዎ ብሎ መምህሩን ሲዋሸው በንዕማን ላይ ወጥቶ የነበረው ለምጽ ባንተ ላይ ይውጣብህ አለው ገንዘብ ጸጋን ይነጥቃል ገንዘብ አያችሁ አጭበረበረ በገንዘብ ዛሬስ በሚዛን ነበር ድሮ ምናጭበረብረው አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ የሰማችኝ ነው መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ የኢትዮጵያ ገበሬ ደግሞ የምታውቁት ነው እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብለኔ እንኳን አይሆንልኝም እንደው የምታውቁት ነው ያልተም ከፊሉ ነው የተማረው አይደል እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል ሂሳብ ምን ሰራው በእጃችን ነው አለ እየሰማችኝ ነው ኪሎ 8 ዝን ኪሎውን የሆነ ምን እንወስድባቸው ነገር አለኝ አለ ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ የሚይዘው አለ ያቺ አንድ አትደመርም እየሰማችሁ እንዲህ ያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል ማን አስተምሮት እኛው ይሰማችሁናል እኛው ማሩ ላይ ባዕድ ነገር ቅቤው ላይ ሙዝ ነበር ምን ቀልሰው አረ ሙዝስ ከሆነ እሱስ ምግብ ነው የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል በበርበሬው ላይ ሸክላ ነበር ድሮ የሚጨምረው አረ አሁንም ሸክላውንም ችግር የለውም ይሄው እየበላ ነው በጤፉስ ጄሶ ነበር አረ ጄሶስ ችግር የለም ይሄው ተስማምቶን እየኖርን ነው ከባድ እኮ ነው ወገኖቼ የት እንዳደረሰና ያያችሁት አጭበርብረን ያመጣ ነው ገንዘብ ከጸጋው ይለያል በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው ሁለተኛውን እንመልከት አሁንም ላስቸግራችሁ በትዳር ዘመኑ በሉ ያልተሳካለት ባለ ትዳር በምን ዘመኑ በትዳር ዘመኑ በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ ይሄ ሰው ናቡቴ ይባላል ናቡቴ ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው ታሪኩን ታውቁታላችሁ አክዓብ የተባለ ንጉስ ሚስቱ ደግሞ ኤልዛቤል ይባላሉ
በዛ አካባቢ አክዓብ ዞር ብሎ ሲያይ የወይኑን እርሻ ያይና የማን ነው ብሎ ይጠይቃል። ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉስ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። እስቲ ሁላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት? የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ይኖር የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሻዋ ላይ አይደለም የተመሰረተችው። የሰማችሁ ይኖር መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ይኖር ለዚህች ቤተክርስቲያን ራስ ስለሆነላት ደግሞ በዚህች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። ያችሁ በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ለስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ የሌላ የለም። እንዲህ ያደረገ በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉስ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሱ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ተጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶችን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ዳሃውን ምስኪኑን ናቡቴን ሄዳ አስገደለችው፣ ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይሄንንም ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ህይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ ሆነች። ዛሬም እንደዚህ አይነት ህይወት ያለን ሰዎች አለን። በትዳር ዘመናችን ያልተሳካልን ሰው የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብጽ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብጻውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በሰንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋይ ሆኜ እሱን ማገልገል ፈልጋለሁ፣ ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንደሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴ ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም፣ ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ ያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት ምን ሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን ሜዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድነው ያልኳችሁ? ባለ ትዳር። ልብ አድርጉ። ባልና ሚስቶች መለያየት የለባቸውም። ምን የለባቸው? ለአገልግሎትም ከቻሉ አብረው ቢቆሙ፣ ሌሊት ቤተክርስቲያን ቢሄዱ አብረው ቢመጡ። አያችሁ፣
ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እቺም ሾፕ ለማድረግ ብቻ ብር ወርወርህላ ከምትሄድ አብራት ትከበራለች። እሷ ባንተ ነው የምትከበረው። እውነት አሰት ምን ዘማራችሁ? በእናንተ ነው የምትከበረው። እውነት አሰት። ስለዚህ አትለዩዋቸው ለማለት ነው። እና አይ አለች ከቻልክ አብረን እንሂድ ተነስ፣ አይደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። እዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ ያልተኛም በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። የሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ ቢያላት አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትተው ይሄዳሉ። ትቶሽማ ሄደው እኮ የተሰጠሽ ብቻ ነው። ትቶህማ ሄደው የተሰጠች ግን እውነት አሰት እና ትቷት ሄደ። ሰው አልደረሰላትም። ጮሃለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጄ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኖር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ ይዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም። ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ጸጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ምንድነች? ሴት። አባቶች ደግሞ ወንድ ናት ብለው በወንድ ነው የሚያናገሯት። ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣህ? አባቶቼን መስዬ በገዳም ላገለግል፣ ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ ቅድስት አውድራ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ይናር አባ ቴዎድሮስ ተባለ። መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ህይወታቸው ውስጥ ፈተና ሲበዛባቸው እንደው የእጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ ያደርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ይሻላል። እውነት አሰት አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመነነው። በጉድለት ሰዓት አይደለም፣ በክስረት ሰዓት አይደለም፣ ዘመድ ሲሞትብህ አይደለም፣ ከእጅ ያለው ሲበተን አይደለም፣ ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት።
የሞላውን ጎጆ ነው እንጂ ጥጦ መውጣት የእናቴ ልጅ ይሄ ነው ምናኔ የሚባለው። እና ፈተና መጣ። እየሰማችሁኝ ነው? በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች፣ አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደል? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምንድን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድ ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው አባ ቴዎድሮስ ምንድነው? አያችሁ ፈተና ይመጣል። የትኛውም ህይወት ፈተና አለው። በዘመኑ ያልተሳካ በትዳር ዘመኑ ያልተሳካላት ባለ ትዳር መንናም ደግሞ በመናኔዋ ደግሞ ሌላ ፈተና ቆም የሚያስወልቅ ፈተና መጣ። ይሄው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል። በትዳር ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ ያልተሳካካ ያልሰጠሽ ነገር ካለ ጠብቀው እስኪሰጥ፣ ባይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩን እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማን ነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው ያው ሴቶኝ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቆምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ አናጣራም። ሁለት ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ አፋችን ስንት ነው? ግን ይውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አናጣን ሰማም መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጠፍ፣ ቁንጮ መንጨት፣ ስም መስጠት፣ ይሄ ይቀናል። መፈትፈት እኮ ይሄ እኮ ነው። አያችሁ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶች የመነኮሳት እኔ ደካማ ልጃችሁን ማሩኝ፣ በቃ ደካማ ነኝ፣ ስጋ ነው የለበስኩት የሚወድቅ ስጋ። እውነት ነው ሐሰት? ያኮ መላእክ አይደለንም እንወድቃለን። ያኮ መላእክ አይደለንም። አያችሁ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ፣ በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የልጅ የሕፃኑ እናት ግን አንድ ነገር እንድታረግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማን ተሰጠ? ንገሩኛ። ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀ ውጣ፣ ጾም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል፣ ሕፃኑ ምግብ ይፈልጋል፣ ሕፃኑ መተኛ ይፈልጋል። ቤት ይጾ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣ? ምክንያቱም የአባቶች ገዳም ነው። ገዳሙን ደፍራል ተብሎ ከገዳምም ይባረራል። አያችሁ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛስ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ አማኑኤል። ሚዳንቋ ታውቃላችሁ? ይመጡና ይታለቡል። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻ ውስጥ በነበረው ቆይታ ስለራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርምም? ከክብር ያሳነሳትን ሰው እግዚአብሔር ሆይ ማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው፣ በዘመኑ ያልተሳካለት ሰው ነው፣ ዝሙት ቅድስናውን የነጠቀው ነው፣ ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን። ዛሬ ለረከስነው ለተዳደፍነው አማኑኤል በእውነት ምህረት እንዲያደርግልን ቅዱሳን ያልቀሱልን። አያችሁ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት።
እኛም ጠላቶቻችንን ይቅር የምንልበትን ልብ አማኑኤል ያድለን እና 7 ዓመቱ ሲያበቃ የ7 ዓመት ሕፃን 7 ዓመት በእግሩ የሚራመድ ልጅ ነፍስ ያወቀ እማዬ አባዬ ብሎ የሚጣራ ልጅ በእጅ ይዘው አባ ከበረሃ ቆይታ በኋላ ፍትሐ ዘወልድ ተደግሞላቸው የገዳሙ አበምኔት ሁሉ እግዚአብሔር ይቅር ይበልህ ንስሐን ሁሉ የሚቀበል ኢየሱስ ክርስቶስ በደልን የሚደመስስ ኢየሱስ ክርስቶስ ኃጢአትን የሚደመስስ ማን ኢየሱስ ክርስቶስ ኃጢአትን ደምስሶልሃል አሁን ከማህበረ መነኮሳት ጋር ተቀላቅለህ ማገልገል ትችላለህ ብለው እንደገና መለሱት። የሰማችሁኝ ነው። ሕፃኑም እንግዲያው አባቱ እኔ ነኝና እዚሁ እናንተን አባቶቼን መስሎ እንዲያድግ ፍቀዱለት ተባለ። ሕፃኑም ተፈቀደለትና በዛ መኖር ሲጀምር ለኔ ግን አሉ አባ ሰማችሁኝ ከአባቶቼ ጋር ለመኖር ጥፋቴን እያስታወስኩት አንገቴን እየሰበርኩኝ ነውሬን ያው ስለማውቅ ደካማ ስለሆንኩ ከበረቱት አባቶቼ ካልሳቱት አባቶቼ ጋር መደመር ስለማይገባኝ ለብቻዬ በዋሻ እንድኖር ሕፃኑን ብቻ ተቀበሉኝ ከወር አንድ ቀን የሚጎበኘኝን አንድ ረድ ብቻ አድርጉልኝ አገልጋይ የሚላላክ ሰው ብቻ አድርጉልኝ በቃኝ እኔ ዋሻ ልግባል አባቴ ወረስ እሺ አለ። ገዳሙ ፈቀደለት። አበምኔቱ ከአንድ ወር እንዲጎበኘው ሰው ልኮለታል። አንድ ቀን ጨለማ ነው ማታ ነው በሳ ቅዱስ አባ ቴዎድሮስ ባለበት ዋሻ ውስጥ ብርሃን ይበራል። ምን ይበራል? ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ተበዛለች። እናቴ ልጅ መንግስቱን በመግባት የማይቀድሟቸው የተባለው ዘማውያንና ቀራጮች ናቸው። እናቴ ልጅ ብርሃን ይበራል። ምንድነው የምናየው ብርሃን? ይሄ ብርሃንማ አባ ቴዎድሮስ የሚጸልዩበት ዋሻ አይደለም ብለው ይነጋገራሉ። ሌሊቱን እንዲህ ሲነጋገሩ አደሩ። በጠዋት ማለዳ ምንድነው ያ ብርሃን? እሳት ነው ምንድነው? ማየት አለብን አሉና አባቶች ተሰብስበው ሲያዩ ለካስ ከከበረ አስከሬኗ ላይ የሚወጣ ብርሃን ነበረ። እሷ አርፋለች። አስከሬኗ ግን እንደ ፀሐይ ያበራ ቅድስናዋን ይመሰክር ነበር። ንጹህ እንደነበረች ድንግል ማነው ያንን ኃጢአት እንዳልሰራች በደለች ተብሎ የተከሰሰችበት ክስ የሷ እንዳልሆነ ይመሰክር። ሞታ እንኳን አስከሬኗ ብርሃን ይበራ ነበር። መጡ። እንዴት ያለ ጻድቅ ነው ሳናውቀው አስከሬኑ ሁሉ ብርሃን ተሞልቷል ብለው ጸሎት አደረጉና አባቶች እንደገዳሙ ስርዓት ደግሞ ገንዘን መቅበር ይገባናል ብለው ለመገነዝ ልብሰ ምንኩስናውን ሲያወልቁ ሴት መሆኗን አወቁ። ሁሉም ከአበምኔቱ ጀምሮ ተደፍቶ ሳናውቅ 7 ዓመት ሙሉ ከገዳም አባረን ጻድቅ የሷ ያልሆነውን ልጅ ወንድናት ብለን ስንሰጥ አሜን ብላ የራሷ ያልሆነውን ልጅ አሳድጋ ለገዳም የሰጠች እንዴት ያለች ትግስተኛ የትግስት መቤት ናት አሏት። በዚህ አሁን በግብጽ ሀገር ቅድስት ታኦድራ የምትባለው እናት የትግስት መቤት ይሏታል። እኛንም ትግስተኛ አድርገን በአገልግሎት ዘመኑ ያልተሳካለት ባለትዳር ይህቺ ሴት ነበረች። ግን መጨረሻው ግን በስኬት ተደምድሟል። እየሰማችሁኝ ነው አይደል? ሶስተኛውን አብራችሁ ተጠሩና ትምህርታችንን እንጨርሳለን። በአገልግሎት ዘመኑ በሉስ ያልተሳካለት አገልጋይ በምን አልኳችሁ? በአገልግሎት ዘመኑ በአንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ በካህኑ ኤሊ ዘመን አፍኒንና ፊናንስ የተባሉ የድፍረት ኃጢአት በቤተ መቅደስ ውስጥ ያደርጉ ነበር። ለእግዚአብሔር ቤት የሚመጣውን መስዋዕት ለመስዋዕቱን ስጋ ይበሉ ነበር። ደግሞ ከእስራኤል ሴቶች ጋር በመገናኛው ድንኳን ላይ ያመነዝሩ ነበር። ይሄንን መሰል ኃጢአት በመስራት አገልግሎታቸው ሁሉ በዝሙት ተዳድፎ በዘመናቸው ያልተሳካላቸው አገልጋዮች ያስባላቸው ጉዳይ ታቦተ ጽዮን ከነሱ ተማርካ ፍልስጤማውያን ለመውጋት በመጡ ሰዓት ካህኑ ኤሊ ድል ያደርጋሉ ብሎ ታቦታ ሲዞ ቢልካቸው በጦርነት ሁለቱም ሞቱ። አባቱም ልጆቹን ባለመገሰጽ እነዚህን ያልተሳካላቸውን አገልጋዮች ቤተ መቅደሱን ያስነወሩ አገልጋዮች ከህዝብ ሴቶች ጋር ሲያመነዝሩ የሚውሉትን አገልጋዮች ባለመቆንጠጡ ባለመመንከሩ የተነሳ ራሱም አንገቱ ከወንበሩ ወድቆ አንገቱ ተቆልምሞ ሞተ ይለናል። ሰማችሁ? ሌላው ያልተሳካለት አገልጋይ ማን ነው ካላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 16 ላይ ይሁዳ ያስቆሮቱ ይሁዳ። እስቲ ያልተሳካለት አገልጋይ በሉ። በቃ ያልተሳካለት አገልጋይ ማን ነው ካላችሁ የመጀመሪያው ይሁዳ ነው። እንዲህ ይላል የሐዋርያት ሥራ ወንድሞች ሆይ
ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው ይለናል። የሐዋርያት ሥራ የሰማችሁ ነው። ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው። ከኛ ጋር ተቆጥሮ ነበር፣ ለአገልግሎት ተመርጦ ነበር አለ። ይሁን ፓስት ነው፣ ያለፈ ነው። እየሰማችሁ ነው። ለአገልግሎት ምን ተብሎ ነበር? ተመርጦ ነበረ። ከኛም እንደ አንዱ ነበረ አሉ ቅዱሳን ሐዋርያት። ይህም ሰው በአመፃ ገንዘብ መሬት ገዛ አለ። በምን ገንዘብ? በአመፃ ገንዘብ። ከዛሳ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ። ያም መሬት አኬልዳማ ተብሎ ተጠራ እያለ ቅዱስ መጽሐፍ ይናገራል። ይሁዳ በአገልግሎት ዘመኑ አምላኩን ያላወቀ ነው። አገልጋይ ስንሆን አምላካችንን ማወቅ አለብን። የምናገለግለውን አምላክ ካላወቅን የሰማችሁ ነው አይደል? ቢሮ ገብቶ የመውጣት ያክል ይሆንብናል አገልግሎቱ። ቤተ መቅደሱ ላይ ያለው አምላክ መድኃኔዓለምን መፍራት ካልቻልን በፍርሃት ማገልገል፣ መቅደሱ ስንቆም በፍርሃት ካልሆንን አገልግሎታችን በአገልግሎት ዘመኑ ያልተሳካለት አገልጋይ ያስብለናል። ይሁዳ በአገልግሎት ዘመኑ ያልተሳካለት አገልጋይ ነው። ጌታውም ለጌታውም አልታመንም። እኛም በቤተ መቅደስ ለጌታችን ካልታመንን፣ ለምናገለግለው ለመድኃኔዓለም ካልታመንን መጨረሻችን በዘመኑ ያልተሳካለት ሰው እንደተባለው ሰው እንሆናለን ማለት ነው። ሌላው በስልጣን ዘመኑ ያልተሳካለት ባለስልጣን ነው። በምን ዘመኑ? በምን ዘመኑ? እስቲ በስልጣን ዘመኑ በሉ። ያልተሳካለት መሪ ኦሪት ዘጸአት ምዕራፍ 10 ላይ ፈርዖን ይባላል። ማን ይባላል? ፈርዖን ስልጣኑን በኃይል ተጠቀመ። እስራኤላውያንን በደለ፣ ህዝብ አሰቃየ። መጨረሻው ስልጣኑን የሚቀማ ሳይታገል የሚጥል ሳይወረውር የሚመታው እግዚአብሔር ምን አደረገው? ህዝቤን ከእጅ እፈልጋለሁ አለው። የምታሰቃየው ህዝብ ባለቤት አልባ አይደለም አለው። የምታስለቅሰው ህዝብ፣ የምትገድለው ህዝብ የነራሄል ህዝባ በፊቴ ወጥቷል፣ ጩኸታቸውን ሰምቻለሁ። ዱባና ሽንኩርት እያበላ ጡብ የምታስረግጠውን ህዝብ፣ የምትጨቁነውን ህዝብ ስልጣኔን ተጠቅመ ወሰራዊትን ተጠቅመ የምታደርገው ግፍና በደል በፊቴ ወጥቷል አለው። ከዛስ እግዚአብሔር ጩኸታቸውን ሰማ። ፈርዖንና ሰራዊቱን በኤርትራ ባህር አሰጠማቸው። የፈርዖን ስልጣን በእግዚአብሔር ተቀማ። ሰማችሁ? በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ፣ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ፣ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል። ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። ከነሰራዊቱ አለኝ ብሎ በሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ። ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው። እመኑኝ። የፈርዖንን ልብ የያዙ ጨካኝ የሆኑ ለህዝብ የማይራሩ ለድሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል። መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ደግሞ ስታነቡ በመሪ ዘመኑ በስልጣን ዘመኑ ያልተሳካለት ባለስልጣን ወይም መሪ ንጉስ ሄሮድስ ነው። የክርስቶስን ቤተክርስቲያን ያሳደደ አገልጋዮቿን የገደለ ጨካኝ መሪ ነበር። የቅዱሳን ሐዋርያትን ደም የነ ቅዱስ ያዕቆብን ደም የክርስቲያንን እንባና ጩኸት እየሰማ በጩኸታቸው የተሳለቀ በሞታቸው የተደሰተ የቤተ ክርስቲያን አገልጋዮችን ያሳደደ መሪ ሄሮድስ ነበረ። ዛሬም የሄሮድስን ልብ የያዙ ቤተ ክርስቲያንና አገልጋዮቿን ሊያሳድዱ ይችላሉ። መጨረሻቸው ግን ጥፋት ነው። እመኑኝ። መጨረሻቸው ምንድነው? ይሄው መጽሐፍ እኮ ነው የሚናገረው። ራሱ ተቀምጧል። ምን ይላል? ያዕቆብን በመግደሉ ምክንያት የደስታ የምስራች ሲያሰሙ ጴጥሮስን አሰረው። በዚህ የተነሳ ከእግዚአብሔር መልአክ ተላከ። ክፉኛ ይውላችሁ፣ ያ የተላከው የሚቀጽፍ መልአክ የሚምር አይደለም፣ ለምረት አይደለም፣ ለቁጣ የታዘዘ መልአክ አገኘው፣ መታው። 5 ቀን በጽኑ ደዌ የተሰቃየ ሄሮድስ ለምን? ትልቋ ቤተክርስቲያንን መግፋት ሲጀምር ታመመ። ትልቋ ቤተክርስቲያንን መግፋት ሲጀምር ወደቀ ይላል። የብዙዎች ውድቀት ቤተክርስቲያን ላይ ሄዶ የተላተሙ ቀን ነው። ታላቋ ቤተክርስቲያን ሊነካኩ ሲሞክሩ ውድቀታቸው ይፋጠናል። የሰማችሁ ነው። መሪዋ ራሷ ማስለሆነ ራሱ ክርስቶስ ስለሆነ
በታላቅ ሕመም ታወከ፣ ታመመ። ከዛን ስጋው ሸቶ ተልቶ ሞተ ይላል። አያችሁ፣ የ5 ቀን ሕመም ስጋው እስኪበሰብስና እስኪተላ ድረስ አደረገው። ያ የመታው ቀጻፊ መልአክ ለቁጣ የተላከው መልአክ መጥቶታል። 5 ቀን ድረስ ግን ተሰጥቶታል ንስሐ እንዲገባ። 5 ቀን ያሳደዳትን ቤተክርስቲያን ይቅርታ እንዲጠይቅ ተደርጓል። ዛሬም ያሳደዷት ዛሬ ነገ ወድቀው ቤተክርስቲያን ይቅርታ ካልጠየቋት የሰማችሁ ነው አይደል? መጨረሻቸው እንደ ሄሮድስ የክርስቶስን ቤተክርስቲያን ማሳደድ፣ አገልጋዮቿና አማኞቿን ማሰቃየት መጨረሻው ጥፋት ነው። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ከኔ ጋር ናችሁ? ስኬታማ ሰው ምን ለመሆን ምን እናደርግ? ለእግዚአብሔር እንገዛ፣ ደሃ አንበድል፣ የሰው ሀቅ እንመልስ፣ የሰራተኛ ደሞዝ አንውሰድ፣ ከተፈቀደልን በላይ አትውሰዱ፣ ከታዘዛችሁት ነገር በላይ አታደርጉ፣ ለመስሪያ ቤታችሁ ታመኑ፣ ለሾሟችሁ ሰዎች ታመኑ፣ ለትዳራችሁም ታመኑ፣ ለቤታችሁም ታመኑ። ይሄንን አድርጉ። የሰማችሁን አይደል? ቀጥሎስ ንስሐ ግቡ። ቀጥሎስ ስጋውና ደሙን ተቀበሉ። የዛ ጊዜ በዘመናችሁ የተሳካለት ሰው ትሆናላችሁ። የተሳካለት ሰው ለመሆን መተው የሚያስፈልገን የስጋ ስራ ተብሎ የተገለጠውን ነው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 19 ላይ የስጋ ስራ የተገለጠ ነው ይለናል። የምን ስራ? ምንድነው የስጋ ስራ ሲል ዝሙት ይለናል። የመጀመሪያውን ምን ይላል? ቀደም ነግሬያችኋለሁ። ምን ብለናል? ዝሙት። ሁለተኛው ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የመሳሰሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። የተሳካለት ሰው ለመሆን እነዚህ የተዘረዘሩትን የስጋ ስራዎች ተውና የመንፈስ ፍሬ ተብሎ የተቀመጠውን እንዲሳካላችሁና እንዲሳካልን ፍቅርን እንያዝ። ምንን እንያዝ? ደስታን እንያዝ፣ ሰላምን እንያዝ፣ ትዕግስትን እንያዝ፣ የበጎነትን ካባ እንደርብ፣ እምነት ይኑረን፣ የዋህነትን እናብዛ፣ ራስን እንግዛ። ይሄንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን። የምትወጥኑት ነገር ይሰምርላችኋል፣ የምታቅዱት ነገር ይሳካላችኋል። እየሰማችሁኝ ነው አይደል? በዘመኑ የተሳካለት ሰው ትባላላችሁ። አንድ ሴት ነበረች። ትምህርቴን ጨረስኩኝ። ሰማችሁኝ? ስንት ሴት ነበረች? ያው ቆይቼ ስለመጣው ነው ማቆያችሁ። እሺ፣ ከብዙ ቆይታ በኋላ ስለመጣው አንድ ሴት ነበረችና ይቺ ሴት ትዳር አላት፣ ግን ልጅ የላት። ይሞላል ሁሌ። ማን ሲሰጥ ነው? ማን ሲሰጥ ነው? እግዚአብሔር ሲሰጥ ደግሞ መጠበቅ ነው። እሱ ይታማል ለመስጠት? ንገሩኛ በማርያም። ለመስጠት ይታማል? አይታማም። እና የሚገርማችሁ ትዳሯ ውስጥ ልጅ ያጣችሁ 11 አመት ነው። ስንት አመት? ይሄው ታሪክ ይናገር። ስምዖንና አቅሌስያ 30 አመት ልጅ ሳይኖራቸው ጠበቁና አቡዬን አገኙ። ገብረ መንፈስ ቅዱስ ገብረ ሕይወትን አያችሁ። ስንት አመት? 30 አመት የሚጠብቅ ባል የለም እናቴ። 30 አመት የምትጠብቅ ሚስት የለች። ችግሩ ከሱ ሊሆን ይችላል ፍቺው የሚል ይኖራል። ችግሩ ከሷ ነው ፍታት የሚል አማካሪ ይገባል። እናቴ ልጅ እንደ ገብረ መንፈስ ቅዱስ እናት እንደ አቅሌስያ የሚጠብቅ ልብ ይስጣችሁ። እንደ አባታቸው እንደ ቅዱስ ስምዖን የሚጠብቅ ልብ ይስጣችሁ። እንደ ጸጋ ዛብና እንደ እግዚአብሔር የሚጠብቅ ልብ ይስጣችሁ። እንደ ፍሬ ብሩክና እንደ ዮስቴና የሚጠብቅ ልብ ይስጣችሁ። መጠበቅ ከቻላችሁ የተሻለውን ታገኛላችሁ። ሳትባረኩ ቀርቷችሁ አይደለም፣ ሳይጎበኛችሁ ቀርቶ አይደለም። የተሻለውን ሊሰጣችሁ ትግስታችሁ የተመረመረ ነው። የተሻለ ልጅ ታገኛላችሁ። እና ልጅ የላትም። ስንት አመት? በማርያም አኩርፋችሁኛል። ጸባለ እንደ ማላቀው ካለ እንግዲህ ይቅርታ ጠይቃለሁ ኋላ። ስንት አመት? 11 አመት ልጅ የለም። ከ11 አመት ቆይታ በኋላ ገብርኤልን ትወዳለች። ማንን? እስቲ ገብርኤል በሉ። ትወዱታላችሁ? እስቲ ገብርኤልን የሚወድ እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው። እና ቤተክርስቲያን ተመጣና ገብርኤል ቤተክርስቲያን በትልቅ ባነር የተሰራ 3 ደቂቅን ከእሳት ሲያወጣ
የሚያሳይ ስዕል አለ። እየሰማችሁ ነው? እና በጣም ጨንቋት ነበረ፣ ከፍቷት ነው የመጣችውና እንደዛ አይነት ጸሎት ስታደርግ የመጀመሪያዋ ነው። እንባዋ ቀደማት ከጸሎቷና ተንበርክካ እንደ ያለችው ስለምትወደው እኮ ነው። ገብርኤልን ሚካኤልን የሚወዳለ፣ ገብርኤልን የሚወዳለ፣ ራኤልን ሩፋኤልን አይደል? እና ገብርኤልን በጣም ተወዷለችና ቀድማ ስታየው እንባዋ ቀደመና ተንበርክካ እንደ ያለችው ቅዱስ ገብርኤል በትዳሬ ያልተሳካለት ባለ ትዳር ተብያለሁ። ሰማችሁ? ትዳሬው ሰዎች እጃቸውን ነክረዋል፣ እኔን እየጎተቱ ሊያወጡ፣ ባሌንም በዛ እየጎተቱ ሊያወጡ ሊለያዩን ነው። የተገመድንበት ገመድ ደግሞ የታሰርንበትን ያን ገመድ ደግሞ ያሰረው አማኑኤል ነው። እሱ ያሰረውን ገመድ ሰዎች ሊቆርጡ እየተሯሯጡ ነው። አያደርስ እኮ ነው ዛሬ። አማኑኤል የገመደውን ሁሉ ለመቁረጥ የሚገባ ሰው አለ ሳያውቀው። እና ይሄ ሁሉ በትዳሬ ውስጥ ፈተና የመጣው ልጅ ስለሌለኝ ነው። ቅዱስ ገብርኤል አለችው። የሰማችሁ ነው? ብስራት ለማርያም ነግረሃል፣ ብስራት ለኤልሳቤጥ ነግረሃል፣ ትወልጃለሽ እያልከ ነግረሃል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበረ። መቼ ነው ለኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ ዓመት ወንድ ልጅ ከሰጠኝ አለችው። የዛሬ ዓመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ ምሰጥህ ነገር የለኝም። ልጁን ክርስትና በቤተ መቅደስ አስነሳለሁ፣ በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለች። ከዛስ የምታለቅሰውን እንባ የ11 ዓመት ማጣቷን የ11 ዓመት ስኬት አልባ የትዳር ጉዞዋን በዛ እንባ ውስጥ ገለጠችና እንባዋን ከዓይኖቿ ፍስ አረገችና ስዕሉ ላይ ረጭታ ስዕሉን ቀብታው ሄደች። የሰማችሁ ነው? ስዕሉ ላይ ረጨችና ስዕሉን ቀብታ ሄደች ወደ ቤቷ። በአመቱ ምን አለፋችሁ የሚያሳሳ ሊያዩት የሚያጓጓ ወንድ ልጅ ሰጣት ቅዱስ ገብርኤል። አመሰገነች። ባሏ ቤት ደስታ ሆነ። ስኬት አልባ የነበረው የ11 ዓመት ጨለማ ትዳር ብርሃን ሆነ። ገብርኤል መጣና 11 ዓመት ጨለማ የወረሰውን ትዳር ብርሃን አደረገው። ማጣታቸውን አራቀላቸው። አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣትህን ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልዳለህ፣ ትወልጃለሽ፣ የምስራች ያጣሽውን ነገር ወደ እጅሽ ይገባል፣ የምስራች የተበተነው ይሰበሰብልሻል፣ የምስራች የአንገት ደፍራት ቀና የምትልበት ቀን መጣልኝ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልን አመስግኑት እስቲ፣ አክብሩት በእናታችሁ። ፈጣን መልአክ ነው። ይገርማችኋል። እና ቅዱስ ገብርኤል እንደው በቃ ይውላችሁ 40 ቀን ነው አይደል የሚቆየው ለክርስትና ወንድ ሲወለድ። ምኑ ማጣቆናችሁ እንዴ? 40 ቀን ጠበቀች። አሁን የት ነው ክርስትና ማንሳት ያለባት? ባሏና የባሏ ዘመዶች መጡና ከደስታ ብዛት የተነሳ ስለት ሁሉ ተረስቷል። እኛ እዚህ አልቀሰን ለምንዋለን፣ አማኑኤል ይሰጠናል፣ እንረሳለን። የታባቱ ስለቱ ስንት ስለት የበላ ነው እኮ አለን እዚህ ውስጥ ሞልቶልን የረሳ ነው። ስናጣ ለቅሷችን መከራ ነው አይደለ? ግብ ከእግዚአብሔር ጋር ሲሰጠን ደግሞ ይኸውና ያልነውን በአፋችን የተናገርነውን ደግሞ እናስቀርበታለን። እና ክርስትናው ሳደረሰ ለኛ ማርያም ነው ቅርባችን። ማርያምን ቤተክርስቲያን ነው፣ ገብርኤልን ቤተክርስቲያን ነው። ሁለቱም ያው ነው። ዋናው ክርስትናው መነሳቱ ነው። ባክሽ እዚህ ማርያም እናንሳ ይላታል ባሏ። የሰማችሁ ነው? በቃ እሷም ተሸነፈች። ሌሎችም ሆይ ሆይ ሲሉ ገብርኤል የተሳለችውን ስለት ማርያም ቤተክርስቲያን ወሰደች። ክርስትና ተነሳ። ቤተ መቅደስ ይዛው ገባች። ጎን ላይ አቋቋሚ የሚባል ታጋላችሁ እናንተ ከየት እንዳመጣችሁት ባላ አቋቋሚ እንትና ወልዳ ለላቋቋማት ክርስትና ልታነ ላቋቋማት ያው አብሮ የሚቆም ነው መሰለኝ አይደል? እና ያቺ አቋቋሚ ያለ በሏችሁና መቋሚ ማለት ነው። ልጇን ተቀብላ የምትይዘው ክርስትና አንሺዋ ናት። እውነት ነው። ክርስትና እናት የሆናችሁ ሰዎች ሕፃኑን ትይዛላችሁ አይደል? ይዛ ቀን እንደው የሌላችሁ ከሆነ እሷን በልጅ የባረከ አማኑኤል እኔን ባርከኝ ትላችሁ ትጸልያላችሁ። ጥሩ ነው አይደል? እና ይዛ ቆማለች። ለካ የታቀፈችው አስከሬን ሆኗል። የሰማችሁ ነው? ልጁ ሞቷል፣ አላወቀችም። ዝም ብላ ይዛለች። ቅዳሴው አለቀና የመጀመሪያ ቁርባን የሚቆርበው ማን ነው? ክርስትና አይደል? ክርስትናውን አስቀድሙ አሉ ካህናት። ከዛስ ክፍት አርጋ ስትሰጥ ልጁ አይኑ አይገለጥም። ተኝቶ ነው ቀስቀሽው ይሏታል ካህኑ። እንዲህ ብትለው የለም ልጁ አይኑን በገልጥ የለም በዛው። ሰማችሁ? አረ ልጁ እኮ በህይወት የለም ይሏታል ቄሱ።
እናት በዚህ ሳደነገጠችና አብራ ቆማለች። ምንድነው ብላ ልጇን ገልጣ ስታይ ልጇ የለም እንዴ አለች። ወዲያውኑ በልቧ አንድ ነገር መጣ። ሰማችሁ? እንባዋ እየረገፈ ነው። ስለቴን በላው። ገብርኤል ቃል ያረከም እናት ልጅ ስለቴን በላው። ሰማችሁኝ አይደል? ስለቴን በላው። ስለት በልቼ ነው። ካህኑ አንድ ነገር ብቻ አድርጉልኝ፣ አስከሬን ነው ብላችሁ ሕፃኑን ከቤተ መቅደስ እንዳታስወጡብኝ። ሀብተ ወልድና ስመ ክርስትና አግኝቷል። ይሄ ልጅ ተጠምቋል። አንድ ነገር ነው የሚቀረው፣ የደሙን ማይተም መያዝ አለበት። የኢየሱስ ክርስቶስ ደም ደግሞ እንኳን ለታመመ ለሞተ መድኃኒት ነው። ግድ የለውም አፉ ላይ ብቻ ደሙን አስቀምጡልኝ። ሰማችሁኝ? እንዴት ብዬ እኮ በህይወት የለም። ግድ የለውም ደሙ የክርስቶስ ነው አይደል? አዎ። ታዲያ ከሞተ የሞተ እንደሆነ አያነሳውም እንዴ? የኔ አባት ግድ የለውም። ጤነኛ ልጅ ይዤ ገብቼ አስከሬን ይዤ አልወጣም። የኢየሱስ ክርስቶስ ደም ከኃጢአት ብቻ ያነጻል ሳይሆን የሞተንም ያነሳል። ግድ የለም አንደበቱ ላይ አስቀምጡልኝ፣ አፉ ላይ አስጠጉና ቀቡት። ግድ የለም አለ። በጽዋ ያዘውን ዲያቆን ጠጋ በላሉትና በጣታቸው ይዘው ነክረው ከንፈሩ ላይ ሲያስቀምጡት አይኑን ግልጥ አደረገ። ክብር ለመድኃኔዓለም ይሁን። ገለጠ በቃ። ከዛስ አያችሁ በትዳር ዘመኑ 11 ዓመት ያልተሳካላት ሴት የነበረች ከ11 ዓመት ልመና በኋላ በገብርኤል ጸሎት ልጅ አግኝታ ደግሞ ስለት በማስቀረቷ ደግሞ ስኬቷ ጨልሞባት ነበረ። ወገኖቼ ለእግዚአብሔር የተናገራችሁትን እንዳትረሱ። በጭንቅ ቀን ያወራችሁትን ለአማኑኤል የተናገራችሁት እሷ ተመዝግባለች፣ እንዳትረሷት። ስለዚህ በዘመናችሁ የተሳካላችሁ ሰው እንድትሆኑ ወደ እግዚአብሔር ቅረቡ። የቀማችሁትን መልሱ፣ የበደላችሁትን ካሱ። ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡርን ደሙን እንድንቀበል አማኑኤል በቸርነቱ ያግዘን። እግዚአብሔር መንፈስ ቅዱስ ሁላችን ይባርከን። በደንብ አድርጋችሁ እግዚአብሔርን አመስግኑት። ያስተማረን የመከረን ልዑለ ባሕርይ እግዚአብሔር አምላካችን ከሁሉም አስቀድሞ ስሙ የተመሰገነ ይሁን። ላስተማሩን ለመምህራችን ለአባታችን ለመልአከ ኤዶም አባ ሕርያቆስ ተክሌ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አስበ መምህራን ያድልልን፣ ያገልግሎት ዘመናቸውን ይባርክልን።